አለምዬ ልክ እንዳለችው ልክ ፎክራ እንደነበረ በፎክራ ብቻ አልቀረችም ማለት ነው። የወርድን እውነት ሁሉም ሰው አለም እንዲያውቅ አርጋለች። ከዚህ በፊት እንግዲህ ካሜራ ገዝታ ኪችን ውስጥም ሳሎን ውስጥም አርጋ ነበረና ካሜራውን ቪዲዮ ከቀዳ በኋላ ልክ እንዳለችው እንግዲህ እንዳለችው ዩቱብ ላይም ቲክቶክ ላይም እለቀዋለሁ ማንነቷን አለም እንዲያውቅ አረጋለሁ እንዳለችው እውነቱን አርገዋለች ማለት ነው። አቤት እንዴት ደስ እንዳለኝ ማለት ነው። ቤተሰብ እንዴት ደስ እንዳለኝ ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁልኝ? እና ያለው ፈጣሪ የተመሰገነ ይሁን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ የመደወል ምልክቱን እየነካችሁ ቤተሰብ እንድትሆኑ በትህትና እየጠየኩኝ ማለት ነው። የእንጀራ የእናት ግፍ ክፍል 16ን እዤላችሁ መጥቻለሁ። ክፍል 16 ላይ እንግዲህ አለምዬ ከዚህ በፊት ብዙ በደሎችን ያደረሰችባቸው የወንደሰ እናት እንግዲህ ብዙ በደሎች ደርሶባቸው ብዙ ጊዜ ተመርዞ በፈጣሪ እርዳታና እርሳቸው በሚያምኑት አምላክ ተጠብቆ እስከ አሁን ድረስ ደርሰው ነበረና አለምዬ ደግሞ ይህንን እያየው ማርታ ራሱ ተይ ችግር ውስጥ ራስሽን አታስገቢ፣ አንቺ ሰራተኛ ነሽ። ነገ ይቺ ሴት ለቤተሰቦቿ ለባሏ ሚስት ለባሏ ያልተመለሰች ሴት እንደዚህ ስታረጊ ብታይሽ አንድ ቀን ራሱ አታሳድርሽም፣ ትደፋሻለች። ያኔ ደግሞ ስትሞጪ እናትሽን ማሰብ አለብሽ በማለት ስትመክራት ነበርና እሷ ግን አልሰማም። እኔ ኤዋሰው ሲሞት ቁጭ ብዬ የማይበት አንጀትም ልቦናም ቀልብም የለኝም በማለት እምቢ ስትል ነበርና ልክ እንዳለችው እንግዲህ ነገሩን አድርገዋለች ማለት ነው። አለም እውነተኛዋን ማንነቷን ለአለም በቲክቶክ በዩቱብ ለቃ እንግዲህ ለአለም አሳይታለች ማለት ነው። ይሄ ነገር ደግሞ በጣም ደስ የሚል ነገር ነው የምር ማለት ነው። አለምዬ ምን ላድርግሽ ማለት ነው። ምክንያቱም ለእናት የሚደረግ ለእናት የማይደረግ ነገር ነበር ስታረግ የነበረው። ስለዚህ ይገባታል ማለት ነው። ወንደሰም እንግዲህ ቪዲዮን ካየ በኋላ ከእንቅልፉ ነቅቷል ማለት ነው። ሲያንቀላፋ በጣም ሁላችንም ተናደንበት ነበረ። እድሜ ለአለምዬ ዛሬ እንግዲህ ከእንቅልፉ ነቅቶ ተመልሳ ዮዲት እባክህ ይቅርታ አድርግልኝ የኔ ንጉስ የኔ አለም እኔ የአንድ አካል ጎን ነኝ፣ እንዴት እኔን አውጥተህ ትጥለኛለህ በማለት ስትለማመጠው ነበርና ግን ወንደሰ ከዚህ በኋላ አይንሽን ማየት አልፈልግም አይንሽን ላፈር ብሏት እንግዲህ ከቤት አባሯታል ማለት ነው። ማሚዬም እንግዲህ ይቅርታ ጠይቃ ነበረ። እባክሽ እማዬ እኔ ላይ አትጨክኝብኝ፣ የልጅሽን ልጅ በወዴ ተሸክመ ያለው ይቅርታ አድርግልኝ፣ አንቺ የፈጣሪ ሰው አይደለሽም ወይ? ለአምላክሽ ለምታምኘው አምላክ እማጸንሻለሁ ይቅርታ አድርግልኝ ብትላትም እኔ ከዚህ በፊት በተደጋጋሚ ይቅርታ አድርጌልሻለሁ፣ አንቺ ሲጀመር ይቅርታ የሚባለውን ነገር አታውቂውም፣ ቃሉን ነው እንጂ የምታውቂው ይቅርታ ምን እንደሆነ ራሱ አታውቂውም በማለት ስትመልስላት ነበረ ማለት ነው። እና ይቅርታ አላደርግልሽም፣ ከኔ ቤት ውጪ፣ ከቤቴ አሁኑ ውጪ ብላ ስታስፈራራት ነበረ። አለምዬም እንደዛው እንግዲህ ብላዋን ይዛ ከዚህ በኋላ እኔ አንድ ነገር ለማድረግ ብትሞክሪ እገልሻለሁ፣ አንቺን ብገልሽ ደግሞ ማንም አይጠይቀኝም። ምክንያቱም የአንቺን ውርደት የአንቺን መጥፎነት አንቺ ለሰው የምታስቢውን ነገር አለም በሙሉ አውቋል። እኔ ማንንም አይጠይቀኝም፣ ስለዚህ እደፋሻለሁ፣ አጠገቤ እንዳትደርሺ በማለት ስታስፈራራት ነበረና ከዛ በኋላ እንግዲህ ከቤቷ ተባራ ወደ ራሷ ቤት ወደ አባዬ ቤት ስትሄድ እንግዲህ አባዬ ከዚህ በኋላ እኔ እንዳንቺ አይነት ሰይጣን ቁራጭ የሆነች ልጅ የለኝም ብላ ነበር ከቤት ያባረረቻት። እንግዲህ ሰይጣን እንድትሆን እቺን የመሰለች ፈጥራ ሰይጣን ሰውን ገዳይ እንድትሆንና ለሰው መርዝ እንድትሰጥ ያስደረገችው ራስየው እናትየው። ዛሬ ግን አለም በሙሉ የሷ መጥፎነት ካወቀ በኋላ መድኃኒቱን ራሷ ሰጥታ ዛሬ ማንነታቸው ሲጋለጥ እኔ ከአንቺ ጋር መታሰር አልፈልግም በማለት ከቤቱ አባራ በሩን ዘግታባታለች ማለት ነው። ይገባችኋል እንግዲህ አሁን ዮዲት የቤት ሰራተኛ ሆናለች። ማርትዬና የራሷ የገዛ ወንድሟን እንግዲህ ሰራተኛው ያለችሽን ነገር በደንብ እየሰማሽ ተግብሩ እያላት ነበረና ለማንኛውም እኔ ደስ ብሎኛል። ኮመንታቱም ብዙ ሰዎች ደስ ብሏቸዋል። ወንደሰ ከዚህ በኋላ እንዳተኛ ነግሬያለሁ የምር ማለት ነው።